ኢትዮጵያ በ1938 በተደረገው የፓሪስ የሰላም ስምምነት ላይ ኤርትራ እንድትመለስላት ጥያቄ ስታቀርብ ብዙዎቹ ይህንን ጥያቄ ደግፈውት ነበር። እንግሊዞች ግን ይህንን የኢትዮጵያን ሐሳብ ለመደገፍ አንድ አጣብቂኝ ይዘው መጡ። የጣና ፕሮጀክት፣ የባህሩ አካባቢ መሬት፣ የኬንያ ሞያሌ ሁኔታና ኢትዮጵያ በዛይላንድ በተመለከተ ያላትን ፍላጎት መደራደሪያ አድርገው ብቅ አሉ። የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር፣ የቀይ ባህር ፖለቲካ በቅድመ ቅኝ ግዛት እና በቅኝ ግዛት ጊዜ ከቅኝ ግዛትም በኋላ ምን መልክ እንደነበረው፣ የቀዝቃዛው ጦርነት ይባል በነበረው ወቅት ከድህረ ቀዝቃዛው ጦርነት እስካሁን ያለውን እናቀርብላችኋለን። በዚህ ምዕራፍ 6 ጥቅሞቻችንና ልንከተላቸው የሚገቡ መርሆችና ስትራቴጂዎች። እንደ ማንኛውም ሀገር ሁሉ ኢትዮጵያም ጥቅሞቿንና ፍላጎቶቿን ለይታ በማውጣት ማሳካያ መንገዶችን ማፈላለግ ይጠበቅባታል። ይህ ጥናታዊ የስትራቴጂ ሰነድ የተዘጋጀውም ይህን እውነታ መነሻ በማድረግ ነው። በሰነዱ የተለያዩ ክፍሎች በተገለጸው መሰረት የአባይ ተፋሰስ ተጠቃሚነት ጉዳይና የቀይ ባህር ጉዳይ ከጥንት ጀምሮ ካለንበት ዘመን ድረስ በቀጥታም ሆነ በተዘዋዋሪ መንገድ የሀገራችንን ሕልውና የሚወስኑ ጉዳዮች እንደሆኑ መረዳት ይቻላል። በተደጋጋሚ መልካቸውን እየቀየሩ እየተከሰቱ በጎም ሆነ መጥፎ ተጽዕኖ ከማሳረፍ ግን አልቦዘኑም። በተለይ ደግሞ በእነዚህ የውሃ አካላት ላይ ፍላጎት ያላቸው በርካታ ሀገራት መኖራቸው ችግሩን ውስብስብ ያደርገዋል። የዓለም ፖለቲካ በተለዋወጠ ቁጥር በእነዚህ የውሃ አካላት ላይ የሚታየው ፍላጎትም ይለዋወጣል። በእነዚህ ሁሉ ለውጦች ውስጥ ኢትዮጵያ ጥቅሞቿን አስልታ ካላት አቅምና ሁኔታ ጋር የሚመጣጠን ስትራቴጂ መንደፍ ይጠበቅባታል። የአባይ ተፋሰስ ጉዳይ የታሪካችን አንዱ አካል የነበረ መሆኑን ለመረዳት በመጠኑ ወደ ኋላ መመልከት ያስፈልግ ይሆናል። የአባይ ወንዝ ለኢትዮጵያ የደህንነት ስጋት፣ ለሕልውናውም አደጋ መሆን የጀመረው አሁን ብቻ ሳይሆን ከጥንት ጀምሮ ነው። ከአባይ ተፋሰስ የሚገኘውን ውሃ በአግባቡ መጠቀም ከተቻለ ደግሞ ለእድገት አስፈላጊ የሆነ አቅም ሊሆን ይችላል። ከተፋሰሱ ጋር የተያያዘው አደጋ ወደፊትም የሚቀጥል መሆኑ ስለማይቀር ኢትዮጵያም አደጋውን ለመቀነስና ተጠቃሚነቷን ለማሳደግ መስራት ይጠበቅባታል። ለዚህ ደግሞ የችግሩን ስፋት በመረዳትና ችግሩን በመፍታት ማሳካት የምንፈልገውን ነገር ለይቶ ማውጣት ያስፈልጋል። ኢትዮጵያ ስሟ ከአባይ ወንዝ ጋር መጠራት የጀመረው ከ5000 ዓመታት በፊት በመጽሐፍ ቅዱስ ላይ ነው። ከጥንታውያን ግሪኮች ጀምሮ የአባይን ምንጭ ለማወቅ ያልጣረ አልነበረም። አያሌ የውጭ ሀገር ሰዎች ወደ ኢትዮጵያ የመጡበት አንዱ ምክንያት የአባይን ምንጭ ፍለጋ ነው። ኔሮ የሮም ንጉሥ ሆኖ በነገሰ ጊዜ የአባይን ወንዝ መነሻ ለማግኘት ሰራዊት ልኮ ነበር። ይህ ሰራዊት ለኢትዮጵያ ንጉሥ የተላከ ደብዳቤ ይዞ ነው የመጣው። በጉዞው የተሳተፉ 2 ሰዎች ለኔሮ አማካሪ ለሴኔካ እንደነገሩት በኢትዮጵያ ንግሥት ፈቃድ ወደ ውስጥ ገብተው አባይ ከ2 ዓለቶች መካከል ሲመነጭ አይተዋል። ከካህኑ ዮሐንስ ፕሪስተር ጆን ማለት ነው የተገኙ ጥንታዊ መረጃዎች ከአባይ ወንዝ ጋር የተያዙ ናቸው። ጣሊያናዊው ተሳላሚ ያዕቆብ ዳ ቬሮና በ1335 ዓመተ ምህረት ስለ አፍሪካዊው ካህኑ ዮሐንስ ከኢየሩሳሌም የሰበሰባቸውን መረጃዎች ወደ ጣሊያን አመጣ። በዚህ መረጃ መሰረት ካህኑ ዮሐንስ በአባይ ምንጭ ላይ ስልጣን አለው፣ በዚህም የአባይን አቅጣጫ ለመቀየር ወይም ከነጭራሹ ለመዝጋት ይችላል ይላል። ያዕቆብ ዳ ቬሮና ይህንን መረጃ ያገኘው በኢየሩሳሌም ከሚገኙ መነኮሳት ነው። ንጉሥ ላሊበላና ንጉሥ ሰይፈ አርድ የአባይን ወንዝ አቅጣጫ ለማስለወጥ በግብጾች ላይ ዝተው ነበር። የኮፕት ሊቅ የሆነው ጊዮርስ አልመኪን ያረፈው በ1270 ነው። በ13ኛው ክፍለ ዘመን ኢትዮጵያውያን የአባይን ወንዝ አቅጣጫ እንደሚቀይሩ ጽፎ ነበር። አፄ ይስሐቅ የአባይን ወንዝ ለመገደብ እንዲቻል ከአውሮፓና ከሰሜን አፍሪካ ወደ ኢትዮጵያ የሚመጡ ነጋዴዎችና አሳሾች የአባይን ወንዝ ተከትለው ነበር የሚመጡት።
ለምሳሌ አንቶኒዮ ባርቶሊ የተባለ የታወቀ የቬነስ ነጋዴ በዚህ መስመር ነበር የመጣው። ባርቶሊ በ14ኛው ክፍለ ዘመን በእስክንድሪያ በኩል የአባይን ወንዝ ተከትሎ ወደ ኢትዮጵያ ገባ። በኋላ ንጉሥ ዳዊትን ከቬነስ ጋር ያገናኘው ይኸው ነጋዴ ነው። ንጉሥ ይስሐቅ በ1420 ወደ ቬኔንሺያ የላካቸው የልዑካን ቡድን አንዱ ተግባራቸው የአባይን ወንዝ ለመገደብ የሚችሉ ባለሙያዎችን እንዲያመጡ ነበር። ባለሙያዎቹ መንገድ ከጀመሩ በኋላ በግብፃውያን ተገድለዋል። በ1433 በፍሎረንስ ጉባኤ ለመሳተፍ ከኢየሩሳሌም ወደ ሮም የሄዱት የኢትዮጵያ መነኮሳት መሪ አባ ጴጥሮስ ስለ ኢትዮጵያ ባደረጉት ገለጻ ኢትዮጵያ የአባይን ወንዝ የምትቆጣጠር ሀገር ናት ብለው ነበር። ፍራ ማውሮ በ1443 አካባቢ ባዘጋጀው የዓለም ካርታ ላይ በኢትዮጵያ ውስጥ ይገኛሉ ብሎ ከጠቀሳቸው ታላላቅ ወንዞች አንዱ አባይ ነው። የሮሙ ፓፕ ኒኮላስ አምስተኛ ከ1440 እስከ 1448 የነበረው ህዳር 26 ቀን 1449 ለአፄ ዘርዓ ያዕቆብ በጻፉት ደብዳቤ አባይን በመጠቀም ግብፅን ማንበርከክ ይቻላል የሚል ሐሳብ አንስተው ነበር። አልፎንዞ አልበርኬ የተባለ ፖርቱጋላዊ በ1501 በሶማሊያ የባህር ጠረፍ ካገኛቸው ኢትዮጵያውያን ያሰባሰበውን መረጃ አጠናቅሮ ለፖርቱጋል ንጉሥ በጻፈው ደብዳቤ ላይ ካህኑ ዮሐንስ በአባይ ወንዝ አጠገብ ከተራራ ሰንሰለቶች መካከል እንደሚገኝ ይገልጻል። ካህኑ ዮሐንስ የአባይን ወንዝ ወደ ሌላ አቅጣጫ በማስቀየስ በካይሮ የሚገኙትን መስኖች ሁሉ ሊያነጥፋቸው ያሰበ መሆኑን፣ የፖርቱጋል ንጉሥ አለቶችን መክፈል የሚችሉ የእጅ ሙያተኞችን ቢልክለት ለአባይ ውሃ ማቆሪያ የሚሆን ጉድባ ለመስራት እንደሚችል ይናገራል። በዚህ መንገድ አባይን ለማስቀየስና ካይሮን ለማስጨነቅ እንደሚቻልም ያትታል። ካህኑ ዮሐንስ ይህንን ለመፈጸም እጅግ እንደጓጓም ይተርካል። አፄ ቴዎድሮስና አፄ ዮሐንስም አባይን ሊገድቡት ይችላሉ ተብለው በግብፃውያን ተፈርተው ነበር። በአፄ ቴዎድሮስ ዘመን የግብፁ ፓትርያርክ ወደ ኢትዮጵያ የመጡትም የአባይ ወንዝ በመቀነሱ ኢትዮጵያውያን ገድቦት ይሆናል ተብሎ ተፈርቶ ነበር። በታሪክ እንዳየነው በቅድመ ቅኝ ግዛት ዘመን ጀምሮ የአባይ ውሃ ጉዳይ በግብፅና በኢትዮጵያ መካከል የስጋትና የጥርጣሬ ምክንያት ነበር። እነዚህ ሀገራት የጥንታዊ ስልጣኔ ባለቤት ከመሆናቸውም በላይ በረዥም ዘመናት የመንግስታት ታሪካቸው ውስጥ የአባይ ወንዝና የክርስትና ሃይማኖት ጉዳይ ሁለቱንም ሀገራት የሚያስተሳስሯቸውም የሚያጋጯቸውም ምክንያቶች ነበሩ። ግብፅ ወደ ኢትዮጵያ ሃይማኖታዊ መሪዎችን በመላክ ኢትዮጵያን ለመቆጣጠር ስትሰራ የኖረች ሲሆን በሀገራችን ፖለቲካ ውስጥ በስፋት ለሚታየው የመጠራጠር፣ የመከፋፈልና የመጠፋፋት ባህል መፈጠርና መጎልበት ትልቅ አስተዋጽኦ አድርጋለች። ኢትዮጵያ በበኩሏ የውሃ ሀብቱን የመገደብ አቅም ባይኖራትም ውሃውን ልትገድብ እንደምትችል የሚያመላክቱ መልእክቶችን ወደ ግብፅ በመላክ ውሃውን በመጠቀም በግብፅ ላይ ተጽዕኖ ለመፍጠር ትሞክር ነበር። የቅኝ ግዛት መጀመር እና በ19ኛው መቶ ክፍለ ዘመን የተከሰቱ ለውጦች ለግብፅ ትልቅ ዕድል ይዘውላት መጥተዋል። ከስዊዝ ካናል መከፈት፣ በውስጥ ፖለቲካዋ ዘመናዊ ግብፅን ለመገንባት ጅማሮዎች መታየታቸውና በዓለም አቀፍ የጥጥ ገበያ ላይ ከተከሰተው ለውጥ የተነሳ ግብፅ በወቅቱ የዓለም ሀያላን ሀገሮች እይታ ውስጥ ገብታ ነበር። ከእንግሊዝ ጋር በመሆን አጠቃላይ የአባይ ተፋሰስን ለመቆጣጠር ስትሞክርና አሳሪ ስምምነቶች በማድረግ በውሃው ላይ የበላይ ሆና ለመቀመጥ ስትሞክር ነበር። የቅኝ ግዛት ዘመን ካለፈም በኋላ በግብፅ ውስጥ ብሔረተኛ መንግሥት ተነስቶ ስለነበርና ዓለምም ወደ ቀዝቃዛው ጦርነት ገብታ ስለነበር ይህን አጋጣሚ በመጠቀም በአባይ ላይ ግድብ ለመገንባት ችላለች። ኢትዮጵያም በዚህ ወቅት ከአሜሪካ ጋር በመሆን በአባይ ወንዝ ላይ ጥናት በማስደረግ ወንዙ ያለውን የልማት አቅም ማወቅ ችላለች። እስከ ቀዝቃዛው ጦርነት ማብቂያ ድረስ በሁለቱ ሀገራት መካከል እዚህ ግባ የሚባል ስምምነት ማድረግ አልተቻለም ነበር። ከዚህ በኋላም ቢሆን በተፋሰስ ደረጃ ሁሉንም የአባይ ተጋሪ ሀገራት ያማከለ መፍትሄ ለማምጣት ጥረት ሲደረግ ቆይቶ እንደ አውሮፓ አቆጣጠር በ2010 ስምምነት ሲደረግ ግብፅና ሱዳን ራሳቸውን አግልለዋል። ከዚህ በኋላ ኢትዮጵያ የተሻለ አቅም እየፈጠረች በመምጣት በአባይ ወንዝ ላይ ግድብ መገንባት ጀመረች። ከዚያ በኋላ የቀይ ባህር አካባቢና የመካከለኛው ምስራቅ ፖለቲካ በእጅጉ መቀያየርን አሳይቷል።
የአባይ ተፋሰስን ለመቆጣጠርም ሆነ በፍትሐዊነት ለመጠቀም በሚል የተፋሰሱ ሀገራት የተለያዩ ስምምነቶች ላይ ለመድረስ ሲሞክሩ እንደነበረ ይታወቃል። በ1902 በ1929 እና በ1959 የተደረጉ ስምምነቶች በዋናነት የታችኞቹ ተፋሰስ ሀገራት ውሃውን ለመቆጣጠር ያደረጉት ጥረት ነጸብራቅ ነው። ስለዚህም ከኢትዮጵያ አንጻር ተቀባይነት እንዳይኖራቸው የሚያደርጉ በይዘትም ሆነ የሕግ መሪ ችግር አለባቸው። በ2010 የተደረገው የጋራ የስምምነት ማዕቀፍ ኮመን ፍሬምወርክ አግሪመንት ውሃውን በፍትሐዊነትና በጋራ ለመጠቀም የተሻለ ስምምነት ነበረ። ቢሆንም ግን ግብፅና ሱዳን ሊቀበሉት አልቻሉም። በዓለም አቀፍ ደረጃ ድንበር ተሻጋሪ የውሃ አካላትን ለማስተዳደር የሚረዳ ስምምነት ቢኖርም በውስጡ ያሉት ሁለት መርሆች ማለትም ፍትሐዊና ምክንያታዊ አጠቃቀምና በውሃ አካሉ ላይ ጉልህ ጉዳት ያለማድረስ ግዴታ በተለያየ መልኩ ትርጉም ስለሚሰጣቸው የአባይ ተፋሰስ ሀገራት እስካሁን ድረስ የዚህ ስምምነት አካል አይደሉም። የእስከዛሬዎቹ ስምምነቶች እስካሁን ሁሉንም የተፋሰሱ ሀገራት የሚያግባቡና የውሃ አካሉን በፍትሐዊነት አብሮ ለመጠቀም የሚያስችሉ አለመሆናቸው ከውሃ ጋር በተያያዘ የሚነሱ ችግሮችን በሕግ አግባብ ለመፍታት ከመሞከር ይልቅ ለፖለቲካዊና ለወታደራዊ አማራጮች በር የሚከፍት ነበር። ግብፅ ከተፋሰሱ ሀገራት ጋር የሚያስማማ መፍትሄ ከመፈለግ ይልቅ በተደጋጋሚ እንደታየው የአባይን ጉዳይ ለብቻዋ ለመቆጣጠር የምታደርገውን ጥረት ዓለም አቀፋዊ እያደረገችው ትገኛለች። ግብፅ ከአፍሪካ ሀገራት ጋር በምታደርገው ግንኙነትም ሆነ በየወቅቱ ከሚነሱ የዓለም ሀያላን መንግስታትና ቀጠናዊ መንግስታት ጋር በምታደርገው ግንኙነት የአባይ ተፋሰስን ጉዳይ ቅድሚያ ሰጥታ በመንቀሳቀስ የዲፕሎማሲያዊ ድጋፍ ለማግኘት ትሰራለች። በኢትዮጵያ ዙሪያ የሚገኙ ጎረቤት ሀገራት ላይ ልዩ ትኩረት በማድረግም ሀገራችንን ለመክበብ ትሰራለች። በተለይም በሱዳን ፖለቲካ ላይ ያላት ሚና የጎላ ሲሆን ሱዳንን በመጠቀም የአባይ ውሃን የመቆጣጠር ፍላጎቷን ለማሳካት እየሰራች ናት። ከዚህም በተጨማሪ ውሃውን ከብሔራዊ ደህንነቷ ጋር ማያያዝና አረባዊ የማድረግ ሴራም ስትጠቀም ኖራለች። አሁንም እየተጠቀመች ትገኛለች። ኢትዮጵያን በተመለከተም በየወቅቱ የተለያዩ መንገዶችን በመከተል ሀገራችንን ለማዳከምና ያለንን የተፈጥሮ ሀብት እንዳንጠቀም እንቅፋት እያደረገችብን ትገኛለች። የአባይ ተፋሰስ ጉዳይ የሁሉም የተፋሰሱ ሀገራት ጉዳይ ቢሆንም በተግባር ግን በዋናነት የኢትዮጵያና የግብፅ ችግር ሆኖ እናገኘዋለን። ግብፅ የውሃ ሀብቱን ቀድማ መጠቀም ስለቻለች የታሪካዊ መብት ባለቤት እንደሆነች ታስባለች። ውሃውን ቀድማ በመጠቀም ያገኘችው ሌላ ዕድል ኃይል ለማከማቸት መቻሏ ነው። ግብፅ በኢኮኖሚም በወታደራዊና ዲፕሎማሲያዊ በአንጻራዊነት ከኢትዮጵያ የተሻለ ኃይል ለመፍጠር ችላለች። ከዚህ የተነሳም ከኢትዮጵያ ጋር ያላትን ልዩነት በስምምነት ለመፍታት ፍላጎት እያሳየች አይደለም። ሁለቱ ሀገራት ሌሎች የተፋሰሱን ሀገራት በማሳተፍ የጋራ መፍትሄ ላይ ሊደርሱ የሚችሉበት ዕድል በጣም ዝቅተኛ ስለሆነና በኢትዮጵያ ላይ የሚደርሰው ጫና ያለማቋረጥ እየቀጠለ ስለሆነ ኢትዮጵያም የራሷን ሥራ መስራት ያስፈልጋታል። በተለይም የውሃ ሀብቱን ተከትሎ እየመጡ ያሉ የህልውናና የደህንነት ስጋቶችን መቀነስና የውሃ ሀብቱን በመጠቀም የማደግ መብትን በመጠቀም ላይ ትኩረት ባደረጉ መፍትሄዎች ላይ መስራት ይጠበቅባታል። በአባይ ተፋሰስ ላይ ያለንን አይነት ፍላጎት በቀይ ባህርም እንዳለን ይታወቃል። ኢትዮጵያ የባህር በር የሌላት ሀገር ሆና መቀጠል የማትችልበት ደረጃ ላይ ደርሳለች። ከ110 ሚሊዮን በላይ ህዝብና አዳጊ ኢኮኖሚ ይዛ ያለ ወደብ መኖር ለሀገራችን እጅግ ፈታኝ እየሆነ እየመጣ ነው። ያውም ከባህር በ60 ኪሎ ሜትር ላይ ብቻ ተቀምጣ። በተለይ ከታሪካዊ ኃላፊነት ለባህር ካለን ቅርበትና እየተጋፈጥነው ካለው ኢኮኖሚያዊና ማህበራዊ ችግር አንጻር ከታየ ኢትዮጵያ የባህር በር የግድ ያስፈልጋታል። ከታሪክ እንደምንማረው አብዛኞቹ የኢትዮጵያ መሪዎች የባህር በር ለማግኘት ዋጋ ሲከፍሉ የነበሩና የተለያዩ አማራጮችን ሲሞክሩ የነበሩ ናቸው። ይህንን ሙከራ አሁን ላይም ማስቀጠል ታሪካዊ ኃላፊነት ነው። ከባህር ያለን ቅርበት ለመልክዓ ምድርና ከህዝብ አሰፋፈር አንጻር ሲታይ ከባህር ተገለን መኖር እንደሌለብን ያሳያል። ኢትዮጵያ ከባህር ርቃ የምትገኘው 60 ኪሎ ሜትር ያክል ነው።
በሀገራችን ታሪካዊ ወደቦች አካባቢ የሚገኙ የኤርትራ፣ የጅቡቲና የሶማሌላንድ ሶማሊያ ህዝቦች በዋናነት አፋሮችና ሶማሌዎች ናቸው። እነዚህም በኢትዮጵያ ውስጥ በስፋት መገኘታቸው ለባህር ያለን ቀረቤታ ህዝባዊ ትስስር የሚታይበትም ጭምር ነው። የባህር በር ፍላጎታችን ምናልባት እስከ ዛሬው ይልቅ ወደፊት እየጨመረ የሚሄድ ይሆናል። ኢትዮጵያ አሁን ካላት ህዝብ ቁጥር በላይ እየጨመረች መሄዷ አይቀርም። ኢኮኖሚውም እየተሻሻለና እያደገ ከውጭ ዓለም ጋር የበለጠ እየተሳሰረ መሄዱ አይቀርም። በአባይ ወንዝና በቀይ ባህር መካከል የምትገኝ ሀገር ከመሆኗ የተነሳ ከውጭ የሚመጣ የደህንነት ጫናም እንዳለ የሚቀጥል ይሆናል። በሀገር ውስጥ ያለውን ብዝሃነት በመጠቀም የተለያዩ የውጭ ኃይሎች የሀገር ውስጥ አማጽያንን የመፍጠርና የማስቀጠል ተግባራቸውን ያቆማሉ ተብሎም አይታሰብም። የዛሬንና የወደፊቱን ጥቅማችንን በማንስላት መንቀሳቀስ ከኛ የሚጠበቅ ስለሆነ የባህር በር ጉዳይም በዚህ እይታ የሚካተት ይሆናል። በዓለም ላይ የባህር በር የሌላቸው ሀገራት በባህር ላይ የመጠቀም ዕድላቸው የተገደበ ሆኖ ይገኛል። በዓለም አቀፍ ሕግ መሠረት ነፃውን ባህር የመጠቀም መብት ለሁሉም ሀገራት የተሰጠ ነው። የባህር በር የሌላቸው ሀገራት ግን ወደ ባህር ለመዝለቅ የሌላ ሀገርን በጎ ፈቃድ ማግኘት ይጠበቅባቸዋል። የባህር በር የሌላቸው ሀገራት የባህር በር እንዲያገኙ የሚያደርግ የሕግ ድንጋጌ ባይኖርም አንዳንድ ሀገራት በተለያየ መንገድ ወደ ባህር መውጫ ከያዙ በኋላ አጠቃላይ የሕግ መርሆችን በመጠቀም የባህር በር በሕጋዊ መንገድ ማግኘት ችለዋል። ከዚህ አንጻር ፖላንድና ዴሞክራቲክ ሪፐብሊክ ኮንጎ ይጠቀሳሉ። ከዚህ ውጭ ግን በተለያዩ ሀገራት የሚገኙ የባህር በር የሌላቸው ሀገራት ተመሳሳይ የሆነ ችግር ላይ ሲወድቁ ይስተዋላል። እነዚህ ችግሮችም በዋናነት ከኢኮኖሚና ከስትራቴጂያዊ ጉዳዮች ጋር የተገናኙ ናቸው። የኢትዮጵያን ሁኔታ ስንመለከትም ባሳለፈችው ረዥም ታሪክ ውስጥ የሀገሪቱ ሕልውና ከባህር በር ጋር የተቆራኘ እንደሆነ በዚህ ሰነድ ለማመላከት ጥረት ተደርጓል። ከጥንታዊ አክሱማውያን ዘመን ጀምሮ እስከ ቅርብ ጊዜ ድረስ የነበሩት መንግስታት በቀይ ባህር አካባቢ ላይ የራሳቸውን ሚና ለመጫወትና ሀገሪቱም የባህር በር እንዲኖራት ለማድረግ ከዲፕሎማሲ እስከ ወታደራዊ አማራጮች ድረስ ሲተገብሩ ነበር። በተለይ የአክሱም ስልጣኔን ስንመለከት ለስልጣኔው መነሳትና መቀጠል በኋላ መውደቅ እንደ ምክንያት የሚነሳው ከቀይ ባህር ጋር የተያያዘው ጉዳይ ነው። በቀይ ባህር ላይ በምትገኘው በአዱሊስ ወደብ ንግድና ወታደራዊ እንቅስቃሴ ለማድረግ መቻላቸው ለስልጣኔው መነሳትና መቀጠል ትልቅ አስተዋጽኦ ነበረው። በሂደት የቀይ ባህር አካባቢ በሌሎች ኃይሎች ቁጥጥር ስር መዋል ሲጀምር የአክሱም ኃይልም እየተዳከመ ሄደ። ከአክሱማውያን በኋላ የተነሱት የዛጉዌ ነገስታት ከቀይ ባህር የተገለሉ ቢሆንም እነሱም የባህር በር ለማግኘት ከመሞከር ወደ ኋላ አላሉ። ልዩነቱ የሚመጣው የዛጉዌ ነገስታት የባህር በር ለማግኘት የዘይላ ወደብን እንደ አማራጭ ማየታቸውና ዘይላን መቆጣጠር መቻላቸው ነበረ። ከዛጉዌ ሥርወ መንግሥት መውደቅ በኋላ የነበሩት የመካከለኛው ዘመን ነገስታትን በምንመለከትበት ጊዜ ከአክሱም እስከ ታጁራ፣ ዘይላና በርበራ ድረስ በመንቀሳቀስ ኢትዮጵያን የባህር በር ባለቤት ለማድረግ ይሞክሩ ነበር። በእነዚህ ዘመናት በየወቅቱ ይነሱ የነበሩ ነገስታት ከነበራቸው አቅም ጋር በተያያዘ የመስፋፋትና የባህር ጠረፎችን የመቆጣጠር አቅማቸውም የተለያየ ነበር። በዚህ ዘመን ማዕከላዊ መንግስት በመሃል አገር ላይ ትኩረት ከማድረጉ የተነሳ የቀይ ባህር አካባቢ በባህረ ነጋሽ እንዲተዳደር ይደረግ ነበር። በሂደት ግን ኦቶማን ቱርክ ወደ አካባቢው መምጣትና የቀይ ባህርና የህንድ ውቅያኖስ ጠረፎች በቱርኮች ቁጥጥር ስር መውደቅ የኢትዮጵያን የባህር በር አደጋ ላይ ጥሎታል። በ16ኛው ክፍለ ዘመን ቱርኮች ምጽዋንና ሌላውን የቀይ ባህር ጠረፍ ሲይዙት ኢትዮጵያ የባህር በር አልባ ሀገር ሆነች። ይህን የመሃል ሀገሩ አቅም እንዲዳከምና ኢትዮጵያም ወደማያባራ የእርስ በርስ ጦርነት እንድትገባ አድርጓታል። ዘመናዊ የኢትዮጵያ ታሪክ በአፄ ቴዎድሮስ ሲጀመር ኢትዮጵያ የባህር በር አልነበራትም ማለት ይቻላል። በተለይም ከቱርክ በኋላ ወደ ቀይ ባህር አካባቢ የመጡት ግብፃውያንና የአውሮፓ ቅኝ ገዢዎች የባህር በሮችን በሙሉ ተቆጣጥረዋቸው ነበር። ከዚህ የተነሳ ከአፄ ቴዎድሮስ እስከ ልጅ ኢያሱ ዘመን ድረስ ይደረጉ የነበሩ ዲፕሎማሲያዊና ወታደራዊ ጥረቶች አልተሳኩም ነበር። በተለይ ከወታደራዊ ድሎች በኋላ ይደረጉ የነበሩ ፖለቲካዊ ድርድሮች በተደጋጋሚ ኢትዮጵያን ተሸናፊ አድርገዋት ነበር። ኢትዮጵያን የባህር በር ባለቤት ከማድረግ
አንጻር ስኬታማ የነበሩት አፄ ኃይለ ሥላሴ ናቸው። አፄ ኃይለ ሥላሴ የባህር በርን ለማግኘት ሁለት ጥረት አድርገው ነበር፣ በኤርትራ በኩልና በዘይላ በኩል። በ1920ዎቹ ኢትዮጵያ ከጣሊያን ጋር በባህር በር ጉዳይ ውይይት ነበራት። ጣሊያኖች የአሰብ ወደብን ለኢትዮጵያ ለመስጠት ስምምነት ነበራቸው። በምትኩ ከኢትዮጵያ የሚጠይቁት ነገር ግን የማይቻል ሆነ። ከአሰብ ወደ አዲስ አበባ የባቡር መስመር እንዲዘረጋ ጠየቁ። ይህ ነገር ኢትዮጵያውያን ስጋት ላይ ጣላቸው። ዘይላ በኤደን ባህረ ሰላጤ የምትገኝ ጥንታዊት ወደብ ነበረች። በሶማሊያ አውዳል ግዛት ሰሜን ምዕራብ ትገኛለች። ዘይላ በታሪክ መዛግብት ላይ ከ891 ዓ.ም ጀምሮ ትታወቃለች። ከደቡብ ኢትዮጵያ ጋርም የንግድ ግንኙነት ነበራት። በየመን በኩል ለሚመጣው የንግድ መስመር ዋነኛ መተላለፊያም ነበረች። በ14ኛው ክፍለ ዘመን ደግሞ ይበልጥ በንግድ ደምቃ ነበር። ሶማሌዎች፣ አፋሮች፣ ኦሮሞዎች፣ አረቦችና ፋርሶች የሚኖሩባት ከተማ ሆነች። በኋላም የኢፋትና አዳል ሱልጣኔት ግዛቶች አካል ሆናለች። ዘይላ በ1548 በቱርክ ተያዘች። በ1875 ደግሞ ግብጾች ያዟት። በመካከለኛው ዘመን ዘይላ የኢትዮጵያ ዋነኛ ወደብ ነበረች። ከከፋ፣ ጅማና ጉራጌ የተነሱ የሲራራ ነጋዴዎች በልዩ አምባና በአንኮበር በኩል ወደ ዘይላ ያመሩ ነበር። ከ19ኛው ክፍለ ዘመን አጋማሽ በኋላ ግን ጠቀሜታዋ እየቀነሰ መጥቷል። በተለይም የኢትዮ ጅቡቲ የባቡር መስመር መዘርጋት የዘይላን አገልግሎት በእጅጉ ቀንሶታል። በ1920ዎቹ የኢትዮጵያ የተወሰነ መሬት ከኦጋዴን ሊበሬሽን ሶማሌ በመስጠት የዘይላ ወደብን ለማግኘት ውይይቶች ነበሩ። በ1927 በአዲስ አበባ በተደረገ ከእንግሊዝ ልዑካን ጋር በተደረገ ውይይት ራስ ካሳ ኢትዮጵያ የዘይላ ወደብን በሊዝ የምታገኝበት ዕድል ላይ ተነጋግረው ነበር። በኋላ ግን እንግሊዞች ነገሩን እያቀዘቀዙት ሄዱ። በ1938 በዚያን ጊዜ የውጭ ጉዳይ ምክትል ሚኒስትር አክሊሉ ሀብተወልድ ለንደን ላይ አንድ ዕቅድ ለእንግሊዝ መንግሥት አቅርበው ነበር። ኢትዮጵያ ከኦጋዴን መሬት የተወሰነውን ለብሪቲሽ ሶማሌላንድ በመስጠት የዘይላ ወደብን ለመውሰድ። እንግሊዞች ግን በጣሊያን ቅኝ ግዛቶች እያመካኙ ነገሩን ሳይቀበሉት ቀሩ። ኢትዮጵያ የጣሊያንን ወረራ ከቀለበሰች በኋላ የኤርትራን ወደ ኢትዮጵያ መመለስ በተመለከተ ከእንግሊዞች ጋር ውይይት ጀመረች። አያይዘውም የባህር በር ለማግኘት የነበራቸውን ፍላጎት ወደ ኤርትራ ወደቦች አዞሩ። ኢትዮጵያ በ1938 በተደረገው የፓሪስ የሰላም ስምምነት ላይ ኤርትራ እንድትመለስላት ጥያቄ ስታቀርብ ብዙዎቹ ይህንን ጥያቄ ደግፈውት ነበር። እንግሊዞች ግን ይህንን የኢትዮጵያን ሐሳብ ለመደገፍ አንድ አጣብቂኝ ይዘው መጡ። የጣና ፕሮጀክት፣ የባህሩ አካባቢ መሬት፣ የኬንያ ሞያሌን ሁኔታና ኢትዮጵያ በዘይላን በተመለከተ ያላትን ፍላጎት መደራደሪያ አድርገው ብቅ አሉ። እንግሊዝ ለኢትዮጵያ የኤርትራን ጥያቄ ድጋፍ ለመስጠት የእነዚህን ምላሽ ትፈልግ ነበር። በዚህ መሃል የኢትዮጵያ ባለሥልጣናት ነገሩን ለማዘግየት ጊዜ ሊገዙ ፈለጉ። ከ6 ወራት በኋላ ግን እንግሊዞች ጫና አሳደሩ። የኢትዮጵያ መንግሥት የጋዳቡርሲን የግጦሽ መሬት በመስጠት የዘይላ ወደብን ለማግኘት የሚያቅድ ሐሳብ ሐምሌ 13 ቀን 1939 ዓ.ም አቀረቡ። እንግሊዞች ግን በዚህ ደስተኞች አልነበሩም። የኤርትራ ውሳኔ ከመጠናቀቁ በፊት እንግሊዞች በጣና ሐይቅ፣ በባሮ ወንዝና በኦጋዴን ላይ ያላቸውን ፍላጎት ማሳካት ይፈልጉ ነበር። ኢትዮጵያ ይህንን ስላወቀች በዝግታ ነገሩን ታስኬደው ነበር። ኢትዮጵያ ከዘይላ ጉዳይ ግን ጎን ለጎን የኤርትራንም ጉዳይ ታካሂድ ነበር። በሁለተኛው የዓለም ጦርነት የተሸነፈችውን ጣሊያንን ጉዳይ በሚመለከት አራቱ ኃያላን እንግሊዝ፣ ሶቪየት ኅብረት፣ ፈረንሳይና አሜሪካ ያሉበት ኮሚሽን ነበር። የኤርትራ ጉዳይ ለዚህ ኮሚሽን ቀረበ። ኮሚሽኑ አራቱ ሀገሮች ወደ አንድ ሐሳብ ሊመጡ ስላልቻሉ ጉዳዩ በመጨረሻ በህዳር 1942 ዓ.ም ለተባበሩት መንግስታት ጠቅላላ ጉባኤ ቀረበ። ጉባኤው ያቋቋመው ኮሚሽን በኤርትራ ተገኝቶ ያሰባሰበውን የህዝብ ፍላጎት መሰረት በማድረግ በታኅሳስ 1945 ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወሰነ። የ500 ዓመት የኢትዮጵያ የባህር በር ጥያቄ መልስ አገኘ። የዘይላ ጉዳይ ግን በቅጡ ሳይቋጭ ነው የቀረው።